ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸና እንዲያላችሁ ሞኝላችኋለሁ። ቤተሰቦች ስትገቡ እንደልማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘንላችሁ የመጣን እንግዲህ አይቶ ጌታቸው ረዳ በትናንትና ዕለት የዘረገፉት ሚስጥር ውስጥ አንደኛው አጀብ ያስባለው ጉዳይ ደግሞ ኤርትራውያንን ህወሓት እንግዲህ $4,000 በትንሹ ቅናሽ የሚባለው 4,000 ከፍ ካለ 5,000 6,000 $7,000 ይሸጥ ነው ተብሏል። እንግዲህ ይሄ የሚደረገው ምንድነው? አቅም ያላቸውን ኤርትራውያንን በማገት በመያዝ አውሮፓ አሜሪካ ዘመድ ያላቸውን በመያዝ እገላቸዋለሁ አርዳቸዋለሁ ሊቢያ እንደሚደረገው ማለት ነው። ሊቢያ ወገኖቻችን እየታገቱ ይሄን ያህል ገንዘብ 1 ሚሊዮን 1.2 ሚሊዮን ካልተላከ እናርዳለን እያሉ ቪዲዮ እየቆጠቀጡ እንደሚልኩት ሁሉ እንደዚህም ህወሓት ደግሞ ኤርትራውያንን በማገት በመግረፍ በማሰቃየትና በማንገላታት 4,000 5,000 እንዳወጣው $6,000 ይሸጥ ነበር። ከዚህም በመቶ ሺዎች የሚቆጠር ዶላር ሲያገኝ እንደነበረ ጌቾ ዘርግፎታል። መቼም ትናንት ጌቾ የዘረገፈው ጉድ ገና ወር ተወርቶ እንደው ሃይላይቱን እንንጎራጭ ብለነኝ ሃይላይቱ ላይ እንነጋገርቶ ብለ ነው። እኔ ሲጀመር ይህን ሁሉ ግርግር ሌባ ላመሉ ዳቦ ይልሳል በሚለው ነው ያለፍኩት። ምክንያቱም ህወሓት ኢትዮጵያን ለ30 ዓመት በሙሉ ህዝቡን በብሔርና በሃይማኖት ከፋፍሎ ሲያፋጅ እሱ ሰሊጡን ሽጦ ዶላርን ወሰደ፣ ወርቅን ሽጦ ዶላርን ወሰደ፣ ቡና ሽጦ ዶላርን ወሰደ። በእርዳታ ለኢትዮጵያ የመጣውን በቢሊዮን የሚቆጠር ዶላር ወሰደ። በብድር የመጣ በቢሊዮን ዶላር የመጣ ህወሓት ወሰደ። አሁን የሁሉ ወስዶ ያልጠገበ ጌቻ የኢትዮጵያን ህዝብ በመሸጥ በመለወጥ የኤርትራን ህዝብ በመሸጥ በመለወጥ ይሄ ጊዜ ቢሰጠው ነገ ከነገዳ ኬንያንም ኡጋንዳንም ቡርኪና ፋሶንም ይሸጣል። ህወሓት ይሸጣል ያለምንም ጥርጥር ነው ብላጫለት ያለምንም ጥርጥር እና ይሄ ባሪያ ፍንጎላ ማለት ነው። የኢትዮጵያን ህዝብ ለ30 ዓመት እንደ ባሪያ ሲሆነጎለ ነው። አሁን ደግሞ ኤርትራን ተፈናቃዮችን እንደውም አልፎ ተርፎ እስከ ውጭ ሀገር ዲያስፖራ ያላቸውን ሁሉ በማጎት አንድ ቤት ውስጥ በማሰቃየት በማንጎላታት ቪዲዮ በመቁረጥ እና በጣም የሚጎርም እኮ ነው። የሚጎርም ለመንጎር ይከብዳል። ይሄን የሚያስደርገው ማን ነው? ጀነራል ተወልዶ ገብረትንሳኤ የሚባል የቲዲኤፍ የመረጃ ክፍል አመራር እየነበረ ነው። በነገራችን ላይ ጋዜጠኛው ለጌቸው ምንድነው ያለው? እንዴት ነው አንተ በስልጣን በነበርክ ጊዜ እነዚህን ሰዎች እንዴት ተጠያቂ ለማድረግ ወይም ለመያዝ ወይም ለማሰር ወይም የሆነ ነገር እርምጃ ለመውሰድ ለምን አልተሞከረም ማለት? ከዛ ጌቼ የሰጠው መልስ ምንድነው? የጸጥታ ኃይል በባህሪያቸው በወቅቱ እሱ ባየው በሰማው በተረዳው መጠን የሚነግራል። የጸጥታ ኃይሎች በባህሪያቸው ወንጀል ውስጥ የገባም ያልገባም የመተባበር ባህሪ አለው ብሏል ጌቸው። ስለዚህ ትክክለኛ መልስ ነው። የጸጥታ ኃይሎቹ ወንጀል ቢኖርበትም ባይኖርበትም ይተባበራል ያለው ሁሉም ወንጀለኞች ስለሆነ ነው። 4 ነጥብ። ሁሉም በጥቅም የተሳሰረው በገንዘብ በጥቅማ ጥቅም የተሳሰረው በወንብድና የተቆላለፈ በመሆኑ አንዱ ለአንዱ ጥቅና ከመቆም ውጭ ምንም ምስጢር የለው፣ ምንም አማራጭ የለው። ምግቤን ብትነካው የታደሰ ወረዳ ጉዱ ይሞጣል ማለት ነው። ታደሰ ወረዳ ብትነካው ሌሎች ጀነራሎች ጉዳይ ይመጣል። አሁን ጀነራል ኃይለ ሥላሴ ወርግድግዲ አርገና ያባቲ አምላክ ብርጋዴር ጀነራል ኃይለ ሥላሴ የሚባል 1 ቢሊዮን ብር ወስዳል የተባለ እሱ ተመልከት። እነዚህ ሌባ ላመኑ ሆኖባቸው ነው እንጂ የኢትዮጵያን ህዝብ በቁሞ እየቆበርን እየጎደልን ሃይማኖቱን አበለሻሽተው አጮመላልቀው ብሔርን አጮመላልቀው ህዝቡን አፋጅተው አጦራርደው ቢነገርኩ አልቅም። የህወሓት ጉዳይ ቢነገርኩ አልቅም፣ ግን ህዝባችን አይሰማም። እንደገና ዙሪያችንን በሙሉ እሳት አድርገው እስቲ ተመልከቱ። የሰሜኑ ጦርነት ከተነሳ ጊዜ ጀምሮ ዙሪያው ቀጠናው እንዴት ወደ ሲኦልነት እንደተቆየረ እናንተ ራሳችሁ ፈረዱ። የሱዳን ጉዳይ እንደው መታየት ነው። በሱዳን ጉዳይ ላይ ህወሓት አለበት በጣም ነው በጣም በህወሓት በሱዳን ጉዳይ ላይ ህወሓት እየተዋጋ ነው። እንደገና በኤርትራም ያለውን ግርግር ወጣቁት ነው። እንኳን ሰላምታ ውስጥ ነው ያዙ ልቀቀኝ ስተንያለው እንደሞታቀት በሶማሊያ ዙሪያ ቆጠራ በሙሉ ትርምስምስ ወጥቷል። እና ገና ነው ለዛም አልተጀመ ገና አላለቅ ጉዳይ አላለቅ እና የሰው ልጅ መሸጥ መለወጥ ኢትዮጵያን ህዝብ ለ30 ዓመት ሸጣችን ለወጣችን ምን ተጠቆማቸው? ባህር ውስጥ ገብተን አለቁን። እናንተን ፍራቻ እናንተን ሱደት ያሁሉ ኢትዮጵያ በሳዑዲ በሊቢያ ቤት አገራችን ለቀን ወጥ። ግማሹ ባህር በላው ሬሳም አልተገኘም፣ ግማሹ በረሃ በላው ሬሳም አልተገኘም። እዚህ ውስጥ የአማራም ልጆች የትግራይም ልጆች የኦሮሚያም ልጆች የደቡብ ልጆች ሁሉ አለዋት። ግማሹ አፍሪካ አቋርጬ እሄዳለሁ ብሎ አዞ የተበላ አለ፣ ዘንዶ የተበላ አለ፣ አንበሳ የተበላ አለ። ሌባ ላመኑ ሆኖባቸን እንጂ በእውነቱ አገር ሽጣችሁ መርከብ ከነነፍሱ ሽጣችሁ ያልጠገባችሁ ሰዎች፣ አረበላን ሽጣችሁ ያልጠገባችሁ ሰዎች
በሰሊጥ በቡና በወርቅ የመጣውን ገንዘብ ሹጣች ያልጠገባች ሰዎች ኤርትራውን ብትሸጠው ኢትዮጵያ ብትሸጠው ኡጋንዳዊ ብትሸጠው ምንም ጥቅም የለም ምንም ጥቅም የለም። እና የህወሓት ነገርስ ማለቂያ የለውም። ያዶክማል ጭንቅላትን ያዞራል። ደሞ እንደገና አልበቃችሁ ብለው ያጠፋቸውን አጥፍታቸው አውድማቸው ተመልሳችሁ ወደ ትግራይ ገባቸው። ይሄ ምስኪን ህዝብ የናንተ መሸሸጊያ መደበቂያ ዋሻ ይጎርማቻል። በጦርነት ጊዜ እንኳን ለትግራይ ህዝብ የማይራሩ ምሽግ ለመቆፈር የተላከውን እስካቫተር መቆፈር ያለው እዚህ ለወልደዘር እስካቫተር ይጎርማቻል። ህወሓት ምን አደረገው? ወርቅ መቆፈር ያደረገው። አስቡ እንግዲህ የሰው ልጅ እሳት መሃል እየነደደ ምሽግ ለምሽግ በአፋጣኝ የተላከውን እስካቫተር ህወሓት በጎን በኩል ለወርቅ ይሄ ትክክለኛ ታሪክ እኮ ነው የምነግራቸው። ጌቸ ቢሞትም አይቀጭ ከዚህ በኋላ አሁን አረጋኝ ነው ወላጫ ጌቸ ቢሞትም ብትሞትም እንዳይቀጭ እውነት እንዳልከው የእውነት እኮ ነው። ንስሐ አይገባም እንኳን ንስሐ ገባ እንኳን ለቅዱስ ሥጋ ለክብር ደሙ ብትበቃኔ ከዚህ በኋላ አንድ ቦታ ቡን ብለህ ብትጠፋ ይሻላል። እነዚህ ሰዎች አንተ ከመግደል በምንም ተአምሮ ወደኋላ አይዱ ራሱ ጠበቀው። እኔ ጌቾ የበደልከንን በደልሃል ያጠፋን አጥፍተሃል። ነገር ግን የግድ እስክትሞት ድረስ የትግራይን ህዝብና የኢትዮጵያ ህዝብ መበደል የለብህም። እኔ ጌቾ በዚህ ፍረተ ቶሎ ይኮረበታል እውነቱን ጉልጥልጥ አድርገው ለኢትዮጵያ ህዝብ ያፈነደዋል ብዬ አልገመትኩም። እውነት ለመናገር ኢትዮጵያ ውስጥ ያለ የትኛው ፖለቲከኛ እውነቱም ተናገረ ውሸቱም ተናገረ የራሳችንን መስመር ነው የምንይዘው። እናንተ የምትሉትን ተከትለን አብረን በንፋስ አንነፍስም። ነገር ግን ይሄ ሞላ ኢትዮጵያ ህዝብ የሚያውቀው ሞላ አፍሪካ ህዝብ የሚያውቀው ጉዳጉድ ሆኖ እንደሆነ ስለምናቅና ይሄን ሁሉ ጉዳጉድ ስላጋለጥኩ ለአንተ ምስጋና ይገባል። አድናቆትም አለኝ ክብርም አለኝ። እንዳልካቸው ጌቾ አውቋበድ ካልሆነ በስተቀር እውቀት ያለው ሰው ነው። በነገራችን ላይ እነ ጃዋር መሐመድም እንደነ ጌቾ የእውቀት ችግር የለባቸውም፣ የመረዳት ችግር የለባቸው፣ የቅንነት ችግር ነው ያለባቸው። የአካታችነት እውነተኛ ሐቆኝነት አሻጥር ነው። አሁን ትልቅ ችግር ከየነ የነጃዋር ጃዋር እኮ ብሪሊየንት ነው። ጭንቅላት እኮ ይሰራል፣ በደመና ይሰራል። ነገር ግን ከአሻጥር መውጣት አለብን፣ ግልጽ መሆን አለብን። በእኩልነት በፍቅር በአንድነት ለመኖር የሚያስችል አቋም የላቸውም ነው። ነጃዋርም ቢሆን አዳፍ ነው፣ እሳቱን አዳፍ ነው። ለግል ጥቅሜ ዛሬ እነማንን ላጥቃ ነገ ደግሞ እነማንን ላጥቃ በሚል አካሄድ ቅንነት የጎደለው አካሄድ በመሄዱ ምክንያት ነው እንጂ የጭንቅላት ችግር የለባቸው። ልደቱ ከነ ጃዋርና ከነ ጌታቸው ጋር የሚነጻጸር ጭንቅላት የለም። ግን እሱም ቢሆን በመጠን ይሰራልታል። ባለች እንዳቅሜት የሚሰራ አይምሮ አለ። ነገር ግን ከሁለቱ ጋር የሚገናኝ አይደለም፣ በፍጹም የሚገናኝ አይደለም። እና ጌቾ የቅንነት ችግር ነው። እውነተኛውን መስመር ትክክለኛን አካሄድ ያለማወቅና ያለመገጣጠምን ሊሆን ይችላል አላውቅም። ነገር ግን ጌቾ ፖለቲካ ውስጥ እስካለ ድረስ ከልቡ ያመነበት ነገር ላይ እስከ መጨረሻ ጥግ የሚሄድ ሰው ነው። ምንም እንኳን የሄድባቸው ጥጎች አገር የሚያፈርሱ የሚጎዱ የትግራይ ህዝብን በብዙ ዋጋ ያስከፈሉ ቢሆንም ምናልባት በወቅቱ እሱ ራሱ መውጣት የማይችልበት ቅርቃር ውስጥ ሊሆን ይችላል። የሆነ ሆኖ አሁን የተናገራቸው ነገሮች ሁሉ በጎች ናቸው። ምክንያቱም ቢያንስ የኢትዮጵያ ህዝብ ይህን ነገር እንዲያውቅ ማድረጉ ትልቅ ውለታ ነው። ቢያንስ የትግራይ ህዝብ አሁን የሚመጣበትን ቀጣዩን ሞት ይመስለኛል ጌቾ አሁን ወጥቶ ይህን ሁሉ የሚናገርበት ምክንያት ምናልባት ህወሓት ቤተሰቦችን ሊገድል ይችላል። ዞር ማንዘሮችን እየፈለገ እያደነ ጌቾን ለማስፈራራት ሊያርድ ይችላል። ነገር ግን ቢያንስ የትግራይ ህዝብ ይትረፍ የሚለው አቋሙ ከልቤ አመሰግናለሁ፣ አደንቃለሁ። ግን አሁንም ከአሸጦር መጽዳት አለበት። መቼም የህወሓት ፍርፋሪ የወላ ሰው ሙሉ በሙሉ ለማመን ይኮብዳል። እውነቱን ለመናገር የትኛውም ግለሰብ ከህወሓት ጋር ፍትፍት ቆምሰው እንደሆነ ትንሽ ችግሩ እንደው መስተፋቅር ያደርግና የማጎርሸት ባህሪ አለው። ህመሙ የማከርሸት ባህሪ ስላለው ጌቾ ቱ ቢሆንስቱ በጣም ጥሩ አይምሮ ያለው ሰው ነው። ከዚህ በፊት ደጋግሜ ተነግሬ ያለው ግን ያው ሰይጣን አሁን እውቀት አለው፣ ጉልበት አለው፣ ጥበብ አለው። ተውቃላችሁ ከእግዚአብሔር ሙሉ በሙሉ አልተወሰደበትም። ነገር ግን ሰይጣን ጉልበቱንም እውቀቱንም ጥበቡንም የሚጠቀመው ለሰው ልጆች ሞት፣ እልቂት እና አሸጦር ነው። እና ኢትዮጵያ ውስጥ ደግሞ አብዛኛዎቹ ፖለቲከኞች እውቀት የላቸውም። እውቀት ያላቸው ግን ያው እንደ ሰይጣን ነገር እየንጠመም አርጋቸው ወደ ግራ ወደ ቀኝ ወደ ቁልቁለት ወደ ዳገቱ የማምታታት ባህሪ ስላላቸና እና ጌቾ አሁንም በርታ ነው ምለው። ራሱ ጠብቅ እውነቱ ነው ማለት ካልሆነ እኔም ግን መረጃ እሰጥሃለሁ፣ አንተም ለኔ መረጃ ስጠኝ፣ እንደዋወል ሞላ አንፈልጉለት። ለነዚህ አረመኔዎች ናቸው ሰው ወላጅ እንኩትኩት አድርገው ሰው የሚበለው እና አንዳንዶች ደግሞ በማያገባቸው የጎባቸው ብለው ጌቾ ምን አባቱ ነው የሚኮረባበት እያላቸው አላቸው የማይመለከታቸው ብለው። ስለዚህ ጌቾ ያደረከው
ጎሽ ነው። ለትግራይ ህዝብ ጠበቃ ለወጣቱ ጠበቃ ነው የቆምኩለት። አሁንም ለሌላ ደም መፋሰስ የተዘጋጀውን ህወሓት ተዋጋው። በሙሉ ሐሳብ በሙሉ መንፈስ አይምሮ ሰብስበ ልትዋጋቸውና ልትስቆማቸው ይገባል። እነዚህ መቆሚያ የላቸውም። ነገር ግን የድክባቸው መንገዶች ሾጋ ናቸው፣ በጎ ናቸው። ጌቺ የቦርጣልኝ ነው ማለት ተወዳለ። የኔ ሐሳብ ነው። ሲሞቻች ላይክ አርግ ሼር አድርገው። ወዳቻለሁ። ፒስ